የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። እነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 4 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ግንቦት 4 ቀን 2324 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም በኢትዮጵያ ያለውን የኃይል አስተላለፍ አስመልክቶ ከኢህአፓ የተሰጠውን ማብራሪያ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። ምስራቅ ወለጋ ዞን ኪረሙ ወረዳ ለሳምንታት የዘለቀ የአየር ቅኝትና ድብደባ ሲፈጽም የሰነበተው ፋሽስታዊ የኦሮሞማ ጦር ካለፈው ሳምንት መጀመሪያ ጀምሮ ወደ ተለያዩ ገጠራማ አካባቢዎች እግረኛ ሰራዊት በማሰማራት ከፋኖ ጋር ምንም አይነት ግንኙነት የሌላቸውን ንጹሃን አርሶ አደሮች፣ የሃይማኖት አባቶች፣ በእድሜ የገፉ ሽማግሌዎችን ጨምሮ ወጣቶችን ከሳሃሮ ከወጨፍና ሰጊ አካባቢዎች እየለቀመ ባጊን ላይ ከታገቱ በኋላ ከፊሉ ወደ ወረዳው ዋና ከተማ የተወሰዱ ሲሆን አብዛኛዎቹ ባጊን ትምህርት ቤት ውስጥ ያለ ማንም ከልካይ እየተደበደቡና በሞትና ሕይወት መካከል እንደሚገኙ ምንጮች ገልጸዋል። በዛሬው ዕለት ሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ ጎርቴ ቀበሌ ወደ ውባንጭ በጠዋቱ የተንቀሳቀሰው ያገዛዙ ጥምር ጦር በአሁኑ ሰዓት ወደ መንደሯ መጠጋቱን ምንጮች አረጋግጠዋል። ዘረኛው የኦሮሞማ አገዛዝ የኢትዮጵያ ሕዝብን የጤና መረጃ ለአሜሪካው በሽታ ተቆጣጣሪ ሲዲሲ ለመስጠት ተስማምቷል ተባለ። የጤና ሚኒስቴር የሕዝቡን የጤና መረጃ በዲጂታል እየሰበሰብኩ ነው ሲልም አስታውቋል። በቅርቡ የደቡብ ምስራቁ አፍሪካዊት አገር ዛምቢያ ከአሜሪካ ጋር ተፈራርማ የነበረውን የጤና መረጃ መጋራትን ፊርማ ቀዳ ስምምነቱን ማፍረሷ አይዘነጋም። በምዕራብ አፍሪካ የፈረንሳይኛ ተናጋሪ አገሮች በአካባቢው ድርሽ እንዳይል የተባረረው የፈረንሳይ ኢምፔሪያሊዝም በአዲስ ጭንብል ለማወናበድ በኬንያ ለፕሬዝዳንቱ ማክሮን ያደረገው ሙከራ ትልቅ ተቃውሞ ገጥሞታል። የፈረንሳዩ ፕሬዝዳንት ማክሮን በመካሄድ ላይ ያለ ፕሮግራም አቋርጦ ለተሰብሳቢው ያሳየው ንቀት ብዙዎችን አስቆጥቷል። በናይሮቢ የኬንያ ኮሚኒስት ፓርቲ የተመራ ጸረ ኢምፔሪያሊስት ትዕይንተ ሕዝብ የተደረገ ሲሆን አፍሪካን እንደ የቤቱ ጓሮ እንቆጥር ነበር ብሎ በግልጽ የተናገረውን አገራቸውን ለቆ እንዲወጣ በመጠየቅ ድምፅ አሰምተዋል። ወጣቱ ትውልድ አሁንም እንደ 19ኛው መቶ ክፍለ ዘመን አፍሪካን ለመቀራመጥ አለአፍረት ለምዕራባውያን የሚደረገውን ርብርቦች ለመከላከል በተጠንቀቅ መቆም አለበትም ተብሏል። ከባህር ዳር ቅጥረኛ ያገዛዙ ካድሬ በተደጋጋሚ ምላሽ ያልተሰጠው የባህር ዳር ሕዝብ ጩኸት ዛሬም ተጠናክሮ ቀጥሏል። አብዛኛው አማራ የሚረዳው ከአዲስ አበባ ያለ ካሳ የተፈናቀለውን ሕዝብ ሲሆን ነገር ግን በኦህዴድ ወኪሎች በባህር ዳር ሕዝብ ላይ የሚደርሰውን ግፍ ልብ ያለው የለም ሲሉም ቆጣቸውን አባብሰው ቀጥለዋል። ቤታቸው በልማት ምክንያት ፈርሶ ከ1 ዓመት እስከ 2 ዓመት ካሳ ሳይከፈላቸው ቀርተው ካሳ ከፈሉን ብለው ከንቲባው ጋር ሲሄዱ ጥያቄያችሁ የካሳ ክፍያ ከሆነ አትገቡም በማለት በሚሊሻ እንዳይገቡ በመከልከላቸው የት እንደሚጠይቁ ግራ የገባቸው ግለሰቦች ተበራክተዋል። ቤታቸው የፈረሰባቸው አንዳንዶች ከብት ያላቸው በመሆናቸው ማስጠጊያ የለንም ያሉ ሲሆን ድምጽ ልትሆኑ ይገባል በማለት ለመላው ኢትዮጵያውያን ጥሪ አቅርበዋል። ከተማው ላይ በሚሰሩ መሰረተ ልማት በሚል ሽፋን ወጣቶችን ከመሳተፍ ይልቅ የባለስልጣን ቤተሰቦችና ወዳጆችን በመያዝ ስራ ማግኘት ችግር እንደሆነም ይጠቁማሉ።
መሬታቸውን ለባለ ሀብቶች የተሸጡባቸው ግለሰቦች ለኛና ለልጆቻችን ቦታ ስጡን ተብለው ሲጠየቁ መፍትሄ የለም ብለዋል። በኮሪደር ልማት ስም የተሸበበው የባህር ዳር ዘረፋ ጎሹ እንዳላማው አያጅቦ የባህር ዳር ከተማ ከንቲባ አድርገው ቀጥለዋል። እኚህ ግለሰብ በወያኔ ጦርነት ወቅት የባዕዲን አመራሮች የህዝብ ገንዘብ ሲከፋፈልና በድርሻው 9 ሚሊዮን ብር እንደተካፈለ መረጃዎች ወጥተዋል። ይህንም ባህሪ የተረዳው የወዴድ ብልጽግና አንተማ ደህና ገንዘብ ከሚንቀሳቀስበት የባህር ዳር ከተማ አዛዥ ናችሁ ሆነ የድርሻችንን ቦጭቅልን በማለት የሾሙት ሲሆን የባህር ዳርን ህዝብ አሁን እየዘረፈ በፀሐይ በጉባኤ ያለማንም ከልካይ ህዝብን እያሰቃየ እንደሚገኝ ተጠቁሟል። ምርጫ ካርድ አልወሰዳችሁም በሚል በደብረ ማርቆስ መምህራንና ተማሪዎች ታፈኑ። በደብረ ማርቆስ ፖሊቴክኒክ ኮሌጅ 7 መምህራንና የ28 ተማሪዎች ትላንት በደህንነት ኃይሎች ታፍነው ተወስደዋል። እገታው የተፈጸመው ያገዛዙን የምርጫ ቅስቀሳ ባለመቀበላቸውና በግዳጅ ከአንድ በላይ የምርጫ ካርድ አላዋጣችሁም በሚል ሰበብ መሆኑን ኮሌጁ በመግለጫው አስታውቋል። ተቋሙ ባለፈው 30 ቀናት መምህራንና ተማሪዎች እስከ 7 ካርድ እንዲዋጡ ሲገደዱ መቆየታቸውን ገልጾ የትምህርት ተቋሙን ለፖለቲካ ማስፈጸሚያ መዋሉን አውግዘዋል። ኮሌጁ የታፈኑት ወገኖች በአስቸኳይ እንዲፈቱና ህዝቡም ከጎኑ እንዲቆም ጥሪ አቅርበዋል። የሞጣ ከተማ ህዝብ ትርፍ አንጀት የሆነው የብአዴን ቅጥረኛ ያደረገው ሰልፍ ውድቅ ነው ሲል ፋኖ አጣጣለ። የአማራ ፋኖ ብሔራዊ ንቅናቄ በሰጠው አቅጣጫ መሰረት በሁሉም የአማራ ፋኖ በተቆጣጠረባቸው ቀጠናዎች ካገዛዙ ከመንግስት ሰራተኛ ጋር ያደረገው ውይይት እንደነበር የሚታወስ ነው። ይህን ተከትሎ የሞጣ ከተማ አስተዳደር መምህራን፣ ሁለት እጁነሲ ወረዳ መምህራንና የሰዴ ወረዳ መምህራን ከዚህ በፊት የነበረ የጋራ ክፍተቶችን በመናገር ፈተው ስምምነት አድርገው ተለያይተዋል ነው የተባለው። በአማራ በዚሁ ቀጠና የተቋርጠው የነበሩ ትምህርቶች እንዲጀመሩና ጠላት ብልጽግና ተቆጣጥሮባቸው የነበሩ ወረዳዎች ማለትም ሰዴ በሰሞኑ በተደረገው ኦፕሬሽን ነፃ መውጣቱን ጠቁመዋል። መምህራን ከየትኛው የፖለቲካ ወገንተኝነት ነፃ መሆናቸውን አውቀው ስራቸው ብቻ በአግባቡ እንዲሰሩ ስምምነት ተደርሶ እንደነበርም አክለዋል። አገዛዙ ቡግና ወረዳ ቅዱስ ሀርቤ ከተማ ላይ ንጹሃንን በድሮን ጨፈጨፈ። በሰሜን ወሎ ቡግና ወረዳ ቅዱስ ሀርቤ ከተማ ላይ ንጹሃን አማራዎች ላይ ያነጣጠረ የድሮን ጥቃት በብልጽግና መራሹ ጸረ አማራ አገዛዝ ተፈጽሟል። በዚህም ከረፋዱ 3 ሰዓት ላይ የንጹሃን ግለሰብ ቤት ላይ ጥቃት የተፈጸመ ሲሆን ቤቱን ወይዘሮ ወርቅያ ሀብቴ የተባለች ግለሰብ ተከራይታ በብድር ብር ምግብ ቤት ከፍታ እየሰራችበት እንደነበር ተወስቷል። ግለሰቧ ስራዋን ሀገር አማን ብላ እየሰራች ባለችበት የተራቡ ከርሶች የተጠሙ ጉሮሮችን የደረቁ ከንፈሮችን ለማስታገስ ቤት ውስጥ የተቀመጡ ንጹሃን ላይ የድሮን ቦምብ አረር ውርጅብኝ አድርሰውባቸዋል። በደረሰው ጥቃት 6 ንጹሃን አካላቸውን ከአካላቸው መለየት እስኪሳነን ድረስ ተበጣጥሰው የተገኙ ሲሆን የቤቱ ተከራይ ወይዘሮ ወርቅያ ሀብቴ ቁርስ በልቶ ወደ ስራ ለመሄድ የተዘጋጀ የነበረን የቅዱስ ሀርቤ ርዕሰ መምህር የሆነውን ታደሰ አላዜን ጨምሮ ከ12 በላይ እንደቆሰሉና ቤቱ ከ2.5 ሚሊዮን ብር በላይ ከሚገመት ንብረት ጋር እንደወደመ ታውቋል። የገዳማውያን ግድያ የሥርዓት ውድቀት ጉልህ ማሳያ ነው ሲሉ የሀገር ሽማግሌዎች ገለጹ። በዛሬው ዕለት ከሰዓት 9 ሰዓት በአሰቦት ደብረ ወገግ አሰቦት ቅድስት ሥላሴ ገዳም አገልጋይ የሆኑ ቀሲስ ጥላሁን ኃይለ ሚካኤል የተባሉ ካህን ድንገት የገዳሙ አባቶችን አነጣጥሮ በተከፈተ የጥይት እሩምታ ተገድለዋል። አሁንም ታጣቂ ኃይሎች ከገዳሙ ቅርብ ርቀት ላይ ናቸው የሚሉት አማኞች ዋስትና የለንም፣ ከእግዚአብሔር በታች ብንጮህም የሚሰማን አጥናል ሲሉም ተደምጠዋል። በዚሁ ገዳም በተደጋጋሚ መነኮሳት በአሰቃቂ ሁኔታ የሚገደሉበት እንደሆነ ይታወቃል። ከየካቲት 18 ቀን 2018 ዓ.ም ወዲህ በገዳሙ አቅራቢያ የሚኖሩ በርካታ ምዕመናን ራሱን ኦነስ ብሎ የሚጠራው ኃይል በከፈተው መጠነ ሰፊ ጥቃት ነዋሪው እግሩ ወዳደረሰው ተፈናቅሎ ግማሹም በገዳሙ ተጠልሎ ይገኛል የሚሉት ሰለባዎች ችግሩ በውል ይታወቃል፣ መፍትሄ የሚፈልግ አካል ግን ጠፍቷል ሲሉም ተደምጠዋል። ትብብራችን ካለም ተነጥለው የሚኖሩ ገዳማውያን ተደጋጋሚ ግድያ የሥርዓት የመጨረሻ ውድቀት ጉልህ ማሳያ ብሎ ያምናል። ዓለም አቀፍ ፍትህ ሰፍኖ የጫካውም የከተማውም ለፍርድ የሚቀርብበት ቀን ሩቅ አይሆንም። የጫካውና የ4 ኪሎና የጫካው ኦነግ ተመሳሳይ ዓላማ ነው ያለው። ሁሉም ይገድሉናል፣ እኛ ግን እየኖርን እንገኛለን። ሰቆቃው እስከ መቼ ድረስ ይቀጥላል ሲሉም ምሬታቸውን በጉልህ አሳይተዋል።
ጀብደኛው ሚኒሊክ እዝ ከአውደ ውጊያ ጎን ለጎን ህዝብ የማንቃት ስራዎችንና ወቅታዊ የአማራ ፋኖ የትግል አንድምታ ላይ ውይይት አደረገ። በዚህ መድረክ በኮሩ አመራሮች ለህዝቡ የጥላት ምርጫ እንቅስቃሴ አንድነትን ማክሸፍ የአማራ ህዝብ የህልውና ትግልን ከፋኖ ጎን መቆም እንዳለበት ሐሳብ የተሰነዘረ ሲሆን ሙሉ ተሰብሳቢ ህዝቡ በአውንታ ተቀብሎታል። በዚህ መድረክ የተገኙ ተሰብሳቢዎች 731 ወንዶች 273 ሴቶች የተሳተፉ ሲሆን በጠቅላላው 1004 ሰዎች ተሳትፈዋል ነው የተባለው። የዕለቱ ዜና በዚያ አበቃ። አድማጮቻችን በማስከተል በኢትዮጵያ ውስጥ ያለውን የፖለቲካ ኃይሎች አሰላለፍ አስመልክቶ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠውን ትንታኔ እናሰማለን። የኃይል አሰላለፍ በኢትዮጵያ አንድን ህብረተሰብ ከአምባገነናዊ አገዛዝ ወደ ዴሞክራሲያዊ ስርዓት ለማሸጋገር የተነሳ የፖለቲካ ድርጅት የታሰበውን ለውጥ ለማምጣት በሚያካሂደው ትግል አጋር የሚሆነውን ተቀናቃኝ ሆኖ ከተሰለፈው አጥርቶ መለየት ይቻለው ዘንድ የኃይል አሰላለፍን በሚገባ ማወቅ ግድ ይሆንበታል። በመለስተኛ ፕሮግራምም ሆነ በስትራቴጂ ደረጃ ወዳጅ ሊሆኑ የሚችሉትን አስተባብሮ የኃይል ሚዛኑን የበላይነት መያዝ የሚቻለውም ይህን በውል በመተግበር ነው። በአገራችን ኢትዮጵያ የአንድነት ኃይል የሚባለው ባለቤቱ ራሱ የኢትዮጵያ ሕዝብ ሲሆን በሰፊው ሕዝብ ውስጥ የሚገኙት ልዩ ልዩ የሃይማኖት ተከታይ ወገኖቻችን፣ በተለያየ የሙያ መስክ የተሰማራው የኢትዮጵያ ሰራተኞች፣ የመምህራን፣ የተማሪዎች፣ የመንግስት ሰራተኞች፣ አርሶ አደሩ ማህበራትና በአደረጃጀታቸው ህብረ ብሔራዊ የሆኑ የፖለቲካ ድርጅቶች ማለትም ኢትዮጵያውያንን በዘር፣ በሃይማኖት፣ በሙያና በጾታ ሳይለዩ ያቀፉ የፖለቲካ ድርጅቶችና ለኢትዮጵያ አንድነትና ሉዓላዊነት የሚታገሉ ኃይሎችን ያካትታል። በኢትዮጵያ አብይ የሆነው ቅራኔ የሚያጠነጥነው በሰፊው የኢትዮጵያ ህዝብና በዘረኛው አገዛዝ መካከል ያለው ነው። ሁለተኛ በጠባብ ብሔረተኞችና በኢትዮጵያ አንድነት ኃይሎች መካከል ያለው የፖለቲካ አጀንዳ መርህና ፖሊሲ የመሰረታዊ ልዩነት መለኪያውም ነው። ባጭሩ ወዳጅ ማን ነው፣ ጠላትስ ማን ነው ለሚለው መሰረታዊ ጥያቄ ስረ መሰረቱ በሁለቱ ተጻራሪ ኃይሎች መካከል ያለው ልዩነት ሲሆን በጥቅሉ በአንድነት ኃይሉና በጠባብ ብሔረተኞች መካከል ያለውን መሰረታዊ ቅራኔ መፈተሹ ወዳጅ ማን ነው፣ ጠላት ማን ነው የሚለው የቅራኔ አፈራረጅ ለኃይል አሰላለፍና ለሚኖረን ስምሪት ቁልፍ መልስ ነው። ሁለቱ ተጻራሪ ኃይሎች በተጨባጭ የሚከተሉትን አብይ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዳዮች ማየትና ሁለቱም በእነኚህ ጉዳዮች ላይ ያላቸውን ልዩነት ለይቶ ማወቁም እንዲሁ ወሳኝ ጉዳያችን ነው። ቀጥሎም የፖለቲካ ፕሮግራማቸውና አደረጃጀታቸው ኢትዮጵያ ተብላ በምትጠራው አገር ላይ ያላቸውን አቋምና ፖሊሲ መፈተሽም እንዲሁ። አደረጃጀታቸውን ስናይ ጠባብ ብሔረተኞች ቋንቋን፣ ጎሳንና ጎጥን መሰረት ያደረገ አደረጃጀት ሲኖራቸው፣ የአንድነት ኃይሉ ደግሞ ሁሉን ያካተተና ኢትዮጵያን እንደ አገር ተቀብሎ የሕዝቧን አንድነትና ሉዓላዊነት ዴሞክራሲያዊና ሰብአዊ መብት አክብሮ ለአንድ አገር፣ አንድ ሕዝብ፣ አንድ መንግስት፣ አንድ ሰንደቅ ዓላማ የሚታገለው የፖለቲካ ኃይል ነው። ባጭሩ በእነኚህና በመሳሰሉት ምክንያቶች የሁለቱን ተጻራሪ ኃይሎች ልዩነት ማወቅና የኃይል አሰላለፍን መለየት የማንኛውም ዜጋ ብሔራዊና ታሪካዊ ግዴታ ይሆናል።
የብሔር ጽንፈኞች ጠባብ ናቸውና ቆምንለት ለሚሉት ብሔረሰብ ከማድላት ሌላውን በማግለልና በመጫን ስለሚጀምሩ ዘረኞች መሆናቸው ግልጽ ነው። በመሆናቸውም ጸረ አንድነት፣ ጸረ ሰላም፣ ጸረ ሕዝብና ጸረ ዴሞክራሲ ለመሆናቸው ያለፉት 33 የምጸት ዓመታት ገሃድ አድርገውታል። የአንድነትና የዴሞክራሲያዊ ኃይሉ በሌላ በኩል በአደረጃጀቱ ሕዝባዊነቱ አንድነትን፣ አገራዊና ሕዝባዊ ሉዓላዊነትን ስለሚቀበል ሰብአዊና ዴሞክራሲያዊ መብትንና ዜግነትን የማክበር የማስከበር አቅሙም በዚያው ልክ መሆኑን መገመት ይቻላል። ሌላው በሁለቱ ተጻራሪ ኃይሎች መካከል ያለውን መሰረታዊ ልዩነት ካየን በኋላ በሁለቱ ጎራ ያለውን አሰላለፍና የኃይል ሚዛን በተገቢው መረዳት ብዙ የጦርነት ጠበብቶች እንደሚሉት ጠላትን ድል ለመንሳትና በአሸናፊነት ለመወጣት የራስን ጥንካሬና የጠላትን አቅም አውቆ መንቀሳቀሱ ዋናው የጦር መላ መሆኑን ያሰምሩበታል። ስለዚህ ጠላትን ለማሸነፍ እንዲሁ በዘፈቀደና በስሜት ሳይሆን አስቀድሞ የጠላትን ደካማና ጠንካራ ጎን ማወቅ፣ ተጨባጭነት ያለው ጥናትና ምርምር ማድረግ ለድል መንገድ ቀዳጅ ነው። የራስን አጋኖ ሌላውን አንኳሶ ማየትና በሁለቱ ተፋላሚ ኃይሎች መካከል ያለውን የኃይል ሚዛን በተጨባጭ አለመመርመርና አለመረዳት ለሽንፈት መንገድ ከፋች ነው። ስለዚህ ሁለቱንም ስንገመግም በስሜትና በዘፈቀደ ሳይሆን የሚከተሉትን ተጨባጭ እውነታዎች አበክሮ ማየቱ የግድ ነው። አንደኛ፣ ጠላት ያለውን የሕዝብ ድጋፍ ያሰለፈውን የጦር ኃይልና የጦሩን የመዋጋት ፍላጎት፣ ወኔና ሞራል ደካማና ጠንካራ ጎን ጋር በንጽጽር ማየትና የኃይል ሚዛኑ ወደ ማን እንዳጋደለ ማወቁ ወሳኝ ነው። አንዱን አጋኖ ሌላውን አንኳሶ የተደመደመ ወታደራዊ ግምገማ የማሸነፍ ሳይሆን ገና ጦርነቱ ሳይጀመር ለሽንፈት እንደ መዘጋጀት ይቆጠራል። ባጭሩ በሁለቱ ጎራ መካከል ያለውን የኃይል ሚዛን በተጨባጭ አጥንቶ የራስን ኃይል አጠናክሮና አደራጅቶ ጠላት ባላሰበው ቦታና ጊዜ መምታቱ ጊዜ የማይሽረው ዘዴ ነው። ከላይ ከተጠቀሱት ሁለት ጎራዎች መካከል የመዋዠቅ መጥፎ ባህሪ የተላበሰውን የአድርባዮች ጎራ ላይ ትኩረት አለመስጠቱ ሕዝባዊ ትግሉን እንደሚጎዳ መረዳት ተገቢ ነው። ጠላትማ ጠላት ነው፣ አስቀድሞ ማጥፋት አስመሳዩን ነው መባሉን ማስታወሱ ጠቃሚ ነው። እነዚህ መሃል ሰፋሪ የሆኑ ግለሰቦችና ድርጅቶች ምንኛ እንደበደሉንና ትግላችንን ውጤት ለጠላት እያሳለፉ እንደሰጡ ካለፉት ሁለት ፋሽስትና ዘረኛ አገዛዞች መማር እንችላለንና አሁንም ለፋሽስቱ አብይ አገዛዝ ያጎበደዱትን አድርባዮች ከግምት ማስገባቱ የግድ ነው። የአንድነት ኃይሉ ለሀገራችን የግዛት አንድነትና ለሕዝባችን ሉዓላዊነት የቆመ ኃይል ሲሆን፣ በሌላ በኩል ደግሞ አገራችንን ለመበተንና ሕዝባችንን ለመከፋፈል እየናወዘ ያለው የጠባብ ብሔረተኞች ጎራ ነው። ይህ ጎራ አደረጃጀቱም ሆነ የፖለቲካ ማኒፌስቶው በተፈጥሮው ነጠላ ነው። ማለትም ገና ብሎ ትግሉን ሲጀምር ኢትዮጵያን አፍርሰን የራሳችን ሪፐብሊክ ማቋቋም አለብን በሚል ነው ትግሉን የጀመረው። የአገሪቱን በትረ መንግስት ከጨበጠም በኋላ ኢትዮጵያን እንደ አገር የማያውቅና የኢትዮጵያን ሕዝብ አንድነትና ሉዓላዊነት የሚጻረር ሕገ አራዊት በላያችን ላይ መጫኑም ይህንኑ ዓላማውን ተግባር ላይ ለማዋል ነው። የዚህ ሕግ አራዊት ዋና ዓላማውም አዲሱ ትውልድ ኢትዮጵያዊነትን እንዳያውቅ ሆን ተብሎ የተቀረጸና በሂደትም የአገሪቱ ሕልውና እንዲጠፋ ከዓለም ካርታ ለመፋቅ የታለመ ተንኮል ነው። ዛሬ እያንዳንዱ ብሔረሰብ እንደ ከብት በክልል ፌዴሬሽን ታጥሮ እንዲኖር የተፈረደበት ኢትዮጵያን እንዲረሳና ስነ ልቦናው ተሰልቦ ኢትዮጵያዊነትን እንዲክድ ነው። ለዚያም ነው ወያኔዎችና ኦነጎች እያንዳንዱን ክልል የራሱ ካርታ፣ የራሱ ባንዲራ፣ የራሱ ቋንቋ፣ የራሱ መንግስት፣ የራሱ ብሔራዊ መዝሙርና ወሰን እንዲኖረው አድርገው የቀረጹት። በግልገል ፋሽስቱ አገዛዝ እየተገፋ ያለውም ለዚያ ነው። ይኸውም የአዲሱን ትውልድ የዜግነት ስነ ልቦና በመስበር የአገራችን ቀጣይነት በዚህ ትውልድ እንዲያከትም ሆን ተብሎ የተሸረበ ሴራ ነው። ይህ ብቻ አይደለም።
እያንዳንዱ ክልል ከፈለገ የመገንጠል መብቱን የሚያከብር ጸረ ኢትዮጵያ ሰነድም ጭምር ነው። ታዲያ ኢትዮጵያን እንደ ሀገር ሕዝባችንም እንደ ሕዝብ የጋራ ብሔራዊ ትርክትና ማህበራዊ እሴት መኖሩን የሚክድ አፍራሽ ሰነድ የኢትዮጵያ ሊሆን አይችልም ብሎ መታገል ያለበት አገር ወዳዱና የአንድነት ኃይሉ ነው። ለዚህም ነው በአንድነት ኃይሉና በጠባብ ብሔረተኞች መካከል ያለው ልዩነት የማይታረቅ ቅራኔ ነው የሚባለው። ስለዚህ ሕዝቦችና ክልሎች ምንትስዬ በሚል ሕገ መንግሥት የቋንቋ ክልል አዋቅሮ አገራችንን ለማፍረስ ያወጣውን ሰነድ ማቃጠል ለነገ የምንለው ጉዳይ አይደለም። ጠባብ ብሔረተኞች በተፈጥሯቸው የጎሳ የቋንቋና የጎጥ ምስለኔዎች ናቸው። ስለሆነም ሕዝብን የመበተን እንጂ አንድ የማድረግ ሆነ የማሰባሰብ ሳይንስና ጥበብ የላቸውም። ህብረ ብሔራዊና ዴሞክራሲያዊ ድርጅቶች በሌላ በኩል ዜጎችን በጎሳ በሃይማኖት በቋንቋና በክልል ሳይለያዩ ሁሉንም ዜጋ የማቀፍ ድርጅታዊ መርሆና አቅም አላቸው። ስለሆነም የፖለቲካ ሳይንስ መሆኑንና ህዝብ ራሱን በራሱ ለማስተዳደር የሚጠቀምበት ማህበራዊ ጥበብ እንጂ የመናቆሪያና የመከፋፈያ ምንጭ አለመሆኑን የማስተማር ክህሎቱም ሆነ ቅንነቱ አላቸው ማለት ነው። ይህንን ስንል ፖለቲካ ማለት ህዝብ እርስ በራሱ የሚጋጭበትንና የሚፈናቀልበትን ቁርሾ ለማምጣት ሳይሆን ለህዝብ የሚበጀውን ስነ መንግስት ለመፍጠር መሆኑን የሰው ልጅ ራሱን ለማስተዳደር የሚጠቀምበት ማህበራዊ ጥበብ መሆኑን አምሩሃ ሁለንተናዊ የሆነ ማህበራዊና ኢኮኖሚያዊ ፍትህን የህግ የበላይነትንና ዴሞክራሲያዊ መብትን ለማረጋገጥ የሚጠቅም ስነ መንግስታዊ ጥበብ መሆኑን በመሆኑም ማህበረሰቡ በተለያየ መልክ ሊከሰቱ የሚችሉትን ቅራኔዎችና ልዩነቶች በየተዋረዱና በየእርከኑ እየፈታ የሚሄድበት እርስ በርስ በመተባበር ራሱንና አገሩን የሚያሳድግበት ብዙሃኑን የኢትዮጵያ ህዝብ ያካተተና ለመጪው ህዝባዊ ዴሞክራሲያዊ የመንግስት መሰረት መጣል የሚችል የሽግግር መንግስት ማቋቋም የሚችለው የአንድነቱ ጎራ ነው ማለት ነው። ቀጥሎም ይህ ከላይ የተጠቀሰው ሰፊና ሁሉን አቀፍ የአንድነት ኃይል ማድረግ ያለበት የሚከተሉትን ቁም ነገሮች ነው። አንደኛ፣ የአንድነትና ዴሞክራሲ ኃይል ነው ተብሎ የታመነውን የፖለቲካ፣ የሃይማኖት፣ የሙያና የብዙሃን ድርጅቶችን ሁሉ ያካተተ ብሔራዊ ህብረት ወይም ግንባር ማቋቋም። ሁለተኛ፣ በአገራችን ውስጥ ባለው የኃይል አሰላለፍ እና ቅራኔ አያያዝ ላይ ልዩ ልዩ መመሪያ አውጥቶ መስራትና ትግሉን የማቀነባበርና የመምራት ኃላፊነት መውሰድ። ሶስተኛ፣ ሰፊው የኢትዮጵያ ህዝብም ሆነ ህዝባዊ ዓላማ ይዞ የተነሳው ኃይል በአጠቃላይ ወዳጅ ማን ነው፣ ጠላት ማን ነው በሚለው ጽንሰ ሐሳብ ዙሪያ የበለጠና ጥርት ያለ ግንዛቤ እንዲኖረው ማድረግ። ለዚህም በቅራኔ አፈራረጅ እና በአገሪቱ ውስጥ ባለው የኃይል አስተላለፍ ዙሪያ ብዙ ተመክሮ ያላቸውን ድርጅቶች፣ አገር ወዳድ አዛውንቶችን፣ ምሁራንንና ህብረ ብሔራዊ ተቋማትን ሁሉ ማካተቱ ለህብረቱም ሆነ ለትግሉ በአጠቃላይ ጠቀሜታው የማይናቅ ነው። በአገሪቱ ውስጥ ያሉትን መለስተኛ ቅራኔዎችን እየፈታና የውይይት ልምድና ባህሎችን እያዳበረ መሄዱንም የበለጠ እንደሚያቀለው መገመት አያዳግትም። አራተኛ፣ የፖለቲካ ጥበብ የሚሽከረከረው በኃይል አሰላለፍና በቅራኔ አያያዝ ዙሪያ ስለሆነ ህብረቱ ወይም ግንባሩ አሁንም በዚህ ዙሪያ ላይ ለሰፊው ህዝብና ለሚመለከተው ድርጅትም ሆነ የህብረተሰብ ክፍል ሁሉ አበክሮ ማስተማር ይኖርበታል። የአንድነት ኃይሉ አገር ወዳዱ በቂ የሆነ ጥናትና ምርምር በመውሰድም ልዩ ልዩ በሆኑ ማህበራዊና ፖለቲካዊ ጉዳዮች ላይ እየተወያየና እየተግባባ መለስተኛ ልዩነቶችን በውይይትና በመግባባት የመፍታት ችሎታና ልምዱን እያዳበረ የሚቀጥልበትን ሂደት ሁሉ ማዘጋጀት ይኖርበታል ማለት ነው። ሌላው ህብረቱ ወይም ግንባሩ ብዙሃኑን ወገን ኃይል በመሳብ ወላዋይና አስመሳዩን ጥግ በማስያዝና የጠላትን ካምፕ ከፋፍሎ መምታትና ማዳከም ዙሪያ ጠንክሮ መስራት ይኖርበታል። በአጠቃላይ ጠላትን በበለጠ ለመነጠል
ለመከፋፈልና ለመበተን ሁለንተናዊ ግንዛቤን መላበስ የግድ ነው። ብሎም በቅስቀሳና ፕሮፓጋንዳው፣ በፖለቲካው፣ በወታደራዊና ዲፕሎማሲው ዘርፍ ሁሉ የበላይነትን ይዞ መገኘትን ይጠይቃል። ይህን እውን ለማድረግ ደግሞ እያንዳንዱ ዴሞክራሲያዊ ድርጅት ደጋፊዎችና ሰፊው ሕዝብ በአጠቃላይ አንድ ሆነው መቆም ይኖርበታል። ድርጅቶችም ሆኑ ሰፊው የኢትዮጵያ ሕዝብ በውስጡ የተደራጁ የሰብአዊ መብት ተከራካሪ ተቋማት፣ የሲቪልና የሙያ ማህበራት ሁሉ በትግሉ ላይ ተመሳሳይ ግንዛቤ፣ እምነትና መርህ ይኖራቸው ዘንድ ህብረቱ ጠንክሮ የመስራት ኃላፊነት ይኖርበታል። በኢትዮጵያ ውስጥ ሁለት ተጻራሪ አመለካከቶችና አደረጃጀቶች መኖራቸውን ተመልክተናል። የኢትዮጵያ አንድነት ኃይል በአንድ በኩል ሲሆን ተገንጣይና አስገንጣይ ባዕዳንን የሚያካትተው ደግሞ አፍራሹ በሌላ በኩል ነው። ይህ አፍራሽ ጎራ በትረ መንግስቱን ከጨበጠ ይኸው ወደ 40 ዓመታት ተጠግቶታል። እናም ላለፉት 4 አስርት ዓመታት ተፈትኖ ባሳየው ውጤቱ ጸረ ኢትዮጵያ፣ ጸረ አንድነትና ጸረ ሕዝብ መሆኑ የተረጋገጠ ሐቅ ነው። ስለዚህ በሁለቱ ተጻራሪ ኃይሎች መካከል ያለውን መሰረታዊ ቅራኔ ለመፍታት ኃይልና ኃይል ብቻ መሆኑን ባፈሰሱት የንጹሃን ደም ራሳቸው ሲነግሩን ኖረዋል። ስለዚህ የአንድነቱ ኃይል የህብረት ግንባርን በመፍጠር ትግሉን አጠናክሮ መግፋት መቻል አለበት። ዛሬ ለሕዝብና ለአገር መከበር ደጀን ሆኖ እየታገለ ካለው ከፋኖ ጋር ህብረት ፈጥሮ የተዘፈዘፈብንን ፋሽስታዊ አገዛዝ መነጋግለን ከመጣል የበለጠ የሚጠበቅ አማራጭ የለም። ጠላት በደካማ ጎናችን እየገባ እንዳያጠቃን የወገን ኃይል በተለይም በማህበራዊ ሚዲያ፣ በዩቲዩብ እና በብዙሃን መገናኛ አውታሮች የተሰማሩ ወገኖች ጠላትን ከወገን ለይቶ ለማጥቃት ወገንን ከጠላት ለይተው ማወቅ ግድ ይሆንባቸዋል። ምክንያቱም ሁላችንም እንደ አንድ የነቃ ዜጋ የወገንንም ሆነ የጠላትን አደረጃጀት መገምገም ያለብን በነደፉት የፖለቲካ ፕሮግራም፣ ፖሊሲና እንከተላለን በሚሉት መርህ ብቻ ሳይሆን ተግባር ላይ በሚያውሉት ሲሆን የምንደግፋቸውም ሆነ የምንረዳቸው ከዚሁ በመነሳት መሆን ይኖርበታል። ያኔ የፖለቲካ ስሌታችን ግልጽ በመሆኑ በወዳጅና በጠላት ካምፕ መካከል ያለን ግንዛቤ የተምታታ አይሆንም ማለት ነው። ድርጅቶችንም ወደድኩሽ ጠላውሽ ከሚል ስሜታዊ ትስስርና ባዜ ተላቀን እይታችንና አቋማችን ፖለቲካዊ ይሆናል ማለት ነው። በሀገራችን በሁለት ጎራ ተፋጠው ከሚገኙ ተጻራሪ ኃይሎች አንዱን መርጠን እንቀላቀላለን ማለት ነው። አወናባጅ የሆነውን መሃል ሰፋሪውንም በሚገባ መለየትም ችለናል ማለት ነው። ካልሆነ ፖለቲካው እንዲሁ እንደተሳከረ ከቀጠለ አገራችን አደጋ ላይ መውደቋ በግልጽ እየታየ ይቀጥላል። በመሆኑም ጠላቶቻችን ሌት ተቀን ሲሰሩና ሲዘጋጁ፣ እኛ ግን እነርሱን ትተን እርስ በርሳችን እየተናከስን መሆኑ ጠቀሜታው ለጠላቶቻችን እንጂ ለሀገራችን ወይም ለአንድነቱ ጎራ አይደለም። አንዳንድ ተስፈኞች ኢሳይያስ አፈወርቂ፣ ሌንጮ ለታ፣ ጃዋር መሐመድ፣ ኮሎኔል አብይና ሽመልስ አብዲሳ በአንድ አዳራሽ ውስጥ ተቀምጠው ስለ ኢትዮጵያ ጥሩ ነገር ሲስማሙ ይታያቸዋል። ይህ መቼም ቅዠት ነው። እነዚህ አገር አፍራሾች ጠላት መሆናቸውን ማወቅና አገር አዳኙ የአንድነት ኃይል ማን ነው ብለን ለይተን ማወቅ የግድ ነው። እናም ሰልፋችን ከማን ጋር ይሁን ነው ጥያቄው። ሰልፋችን ኢትዮጵያን ለመታደግ ከሚታገለው የፖለቲካ ድርጅትና ከሚቋቋመው የአንድነት ኃይል ህብረት ጋር ይሁን እንላለን። ኢትዮጵያ ለዘላለም ትኖር! እናሸንፋለን!